ትላንት ቲፒኤልኤፍ የሰጠውን መግለጫ መነሻ አድርገን ተነጋግረናል። ታስታውሱታላችሁ። ያለው ይሄው ብሎ ይሄ ጂኖሳይደር ጦርነት ከፈተብን የሚል ነው። ከበባው አልበቃውም፣ እንዲህ ማድረጉ አልበቃውም፣ ይሄው ብሎ ጦርነት ከፈተብን፣ የትግራይ ህዝብ ስማ፣ የዓለም ህዝብ ስማ የሚል መግለጫ አውጥቶ ነበረ። እና ብዙዎቻችን አንደኛ ነገር ይሄ ጦርነት ለማለት ገና ነው፣ ብዙዎቻችን ሲሆን ጥቂቶችንን በእርግጥ አብዛኛው ጦርነት ነው ሲል የነበረው። እኛ ግን ያለው ምንድን ነው? ይሄ ጦርነት አይደለም፣ ጦርነት ለመሆን ከዚህ በኋላ ያሉ ነገሮችን ማየት ያስፈልጋል የሚል ነገር አንስተን ነበር አንድ እና ያንን መግለጫ ደግሞ ያወጣበትን ምክንያቶች ገልጸን ነበረ። እንግዲህ ምናልባት ጦርነት ለመጀመር አስቦ ሊሆን ይችላል፣ ግን አንላይክሊ ነው፣ ብዙ የመሆን እድል ያለው አይደለም። ምክንያቱም እነ ዶክተር ደብረጽዮን መኖር ይፈልጋሉ። ድጋሚ በረሃ መግባት አይፈልጉም፣ ድጋሚ በቃሪዛ መዟዟር አይፈልጉም። እነዚህ ሰዎች መቀሌ ላይ ሆኖ መኖር የሚፈልጉ ሰዎች ናቸው። ወደ ጦርነት ደግሞ መግባት ምንም ጥያቄ በሌለው ሁኔታ ወይ ወደ ኤርትራ ወይ ደግሞ ወደ ትግራይ በረሃዎችን መውረድ አማራጭ የሌለው ጉዳይ ነው የሚሆነው ለነሱ። ያው ብልጽግና ከታጠቃቸው ዘመናዊ መሳሪያዎች አኳያ ለደህንነታቸው ሲሉ መቀሌ ይቀመጣሉ ብሎ የሚያስብ የለም። እነሱ በፍጹም ይሄን ደግሞ አይፈልጉም፣ ወደ በረሃ ድጋሚ መውረድ አይሆንም። ግን ምናልባት ለዛ ሊሆን ይችላል ብለን ነበር። በዋናነት ግን ይሆናል ብለን ያስብነው ለዓለም አቀፉ ማህበረሰብ ጣልቃ እንዲገባ ለመጋበዝ ነው። ጉዳዩን በጣም ከፍ አድርገው ይኸው ቀጠና ወደ ውስጥ ሊገባ ነው ምናምን በሚል የዓለም አቀፍ ማህበረሰቡን ትኩረት እና ጣልቃ ገብነት ወይ ገላጋይ እየጠራ ነው፣ በቃ ገላጋይ መጥራቱ ነው የሚል ነገር ያነሳ ነው። በቃ የሚያሳምነውም እሱ ነው። ገላግሉኝ እያለ ነው፣ ልንጋደል ነው እንዳለችው አይነት ማለት ነው። ማን እንዳለው አይነት ባል ልንጋደል ነው እንዳለው ሚስቱ ስትቀጠቅጠው ጊዜ ውዳይል ፈራ። ስለዚህ ምን ብሎ ይጣራ? አረ ልንጋደል ነው ድረሱ አለ። ያው በዛ ውስጥ የራሱንም ወንድነት ያስመሰከረ ነው። ገላጋዩ እየጠራ ነው። ቲፒኤልኤፍም እንደዛ ነው። ልንጫረስ ነው፣ ቀጠናውን ትሊል ስለሆነ ቶሎ ብላችሁ ድረሱ የሚል አይነት ነው እንጂ ጦርነት አይከፍትም በዚህ ምክንያት ብለን ነበረ። ጦርነት ተከፈተብኝ ካለ በኋላ ቲፒኤልኤፍ እንግዲህ ሲጠበቅ የነበረው አጸፋ ያው ወታደራዊ የብዙዎች ግምት ያ ነበር። ለዛ ነው ጦርነቱ ተጀመረ። አንዳንዱ በደስታ አንዳንዱ በሐዘንም አይ ኢትዮጵያ እያለ የኛስ ነገር እያለ ጦርነት ስለመጀመሩ በቃ ሲናገር ነበረ። ወታደራዊ እርምጃ ወስዳል ቲፒኤልኤፍ ተብሎ ስለተጠበቀ ማለት ነው። ግን ምላሹ ምን ቢሆን ጥሩ ነው? መግለጫ ነው። መግለጫ የሰጠው ቲፒኤልኤፍ ለዓለም አቀፉ ማህበረሰብ ማስታወሻ የሚል መግለጫ ጽፏል። ማስታወሻ የሚል መግለጫ ጽፏል ቲፒኤልኤፍ እና ትንሽ ማስታወሻ የሚል ትንሽ አስቆናል። ማስታወሻው ያው በአብዛኛው ትላንት የጻፈውን ነው። በዚህ ወሳኙ ወቅት ህዝባችን በአገዛዙ ሊፈጸሙ የሚችሉ ጥቃቶችን ለመከላከል አስፈላጊውን ጥንቃቄ ሁሉ እንዲያደርግ እናስጠነቅቃለን ይላል። ያው ጦርነት ምናምን ነገር እንደተከፈተበት በመንገር ማለት ነው። እንዲሁም ዓለም አቀፉ ማህበረሰብ ሁኔታውን በትኩረት እንዲከታተል የአገዛዙን አደገኛ ወታደራዊ ወይም አደገኛ ነገር የሚያስከትለው መዘዝ በትክክል እንዲገመግም እና ለሰፊው ቀጠና የሚያመጣውን ከባድ አደጋ እንዲገነዘብ እንጠይቃለን ይላሉ። ለዓለም አቀፉ ማህበረሰብ ሁኔታውን በትኩረት ተከታተሉ፣ ይሄ የአገዛዙ ድፍረት የወሰደው ወታደራዊ እርምጃ ይዞት ሊመጣ የሚችለውን መዘዝ በደንብ አድርጋችሁ ገምግሙ፣ ሰፊው ቀጠና ላይ የሚመጣውን ከባድ አደጋ ልትገነዘቡት ይገባል የሚል ጥሪ አስተላልፏል። ቲፒኤልኤፍ እንደተጠበቀው ወታደራዊ እርምጃ አልወሰደም። ትርጉም አለው። ይሄ ብዙ ትርጉሞች አሉት። ብዙ በዋናነት እንግዲህ ደረሰብን ካለው ጥቃት አኳያ እንየው። ደረሰብን ካለው ጥቃት አኳያ
ጦርነት ተከፈተብኝ ባለ በማግስቱ ቲፒኤልኤፍ መልሼ እርምጃ መውሰድ የምችልበት እድል አለ ባለ በማግስቱ እኔ እርምጃ አልወስድም፣ ግን በህግ አምላክ ልብ በሉልኝ፣ በኋላ ለሚመጣው ነገር እንዳትጠይቁኝ፣ ማድረግ ያለባችሁ ነገር ካለ ከወዲሁ አድርጉት የሚል መግለጫ መላክ ማለት አሁን በቲፒኤልኤፍ ቤት የታሰበው ነገር ራሳቸውን ሰላም ፈላጊ አድርገው ማቅረብ፣ ራሳቸውን ኃላፊነት የሚሰማቸው አካል አድርገው ማቅረብ፣ ሌላኛው ወገን ምንም ኃላፊነት የማይሰማው ቀጠናው ላይ ትልቅ መዘዝ ቢመጣ አደጋ ቢመጣ ችግር የሌለበት ምናልባትም በዛ እጠቀማለሁ ብሎ የሚያስብ አካል አድርጎ ማቅረብ ነው። ራሳቸውንስ ፍላጎታችን ሰላም ነው፣ እኛ ኃላፊነት ይሰማናል፣ የቀጠናው ሰላም የቀጠናው መረጋጋት ያሳስበናል በሚል ራሳቸውን በዚህ አይነት መልኩ እያቀረቡ ነው። ሌላኛውን ደግሞ ከዚህ በተቃራኒ የሆነ አፍራሽ አድርገው ለማቅረብ ነው እንግዲህ እንጂ ብለዋል እኮ በቃ ይኸው ጦርነት ተከፈተብኝ ብሎ ግን ምን እያለ ነው? የዓለም ህዝብ ስማ፣ ነገ ከነገ ወዲያ ሌላ ችግር ሳይመጣ ካሁኑ ማድረግ ያለባችሁን አድርጉ ሲል ኃላፊነት የሚሰማው አካል ሆኖ እየቀረበ ይህ ጦርነት ተከፍቶብኛል፣ ጦርነት መክፈት እችል ነበር እያለ ጦርነት እኮ መክፈት እችል ነበር፣ ግን እኔ እንደ ብልጽግና አይደለሁም፣ እንደነሱ ኃላፊነት የማይሰማኝ አይደለሁም፣ እንደነሱ ከአፍንጫዬ በላይ ወይም ከአፍንጫዬ ርቀት በላይ ማሰብ የማልፈልግ ወይም የማልችል አይነት አካል አይደለሁም። እኔ አሁን ምላሽ በመስጠቴ ሊመጣ የሚችለውን መዘዝ እና አደጋ ሁሉ ከግምት አስገባለሁ ያለ ነው። በዚህ ደረጃ ኃላፊነት የሚሰማኝ፣ በዚህ ደረጃ የቀጠናውን ሰላም እና መረጋጋት ለመጠበቅ ስል ዋጋ መክፈል ሁሉ ካለብኝ ዋጋ የምከፍል የሰላም ኃይል ነኝ እያለ ነው። ይህን እያለ ነው። ሁለተኛ አሁንም ግቡና ይሄ ኃላፊነት የማይሰማው አካል ላይ ጫና ፍጠሩ እያለ ነው። ወደ ጦርነት ሳንገባ ነገሮች ከቁጥጥር ውጪ ሳያልፉ ከእናንተ የሚጠበቀውን ድርሻ ተወጡ እያለ ነው። ምን እያለ ነው? አሁን ኃላፊነቱን ሁሉ ምን እያደረገ ነው? እያስረጋ። አንደኛ በጣም ኃላፊነት ያለብኝ ነኝ፣ ነገር ግን ኃላፊነት ያለብኝ ቢሆንም ትዕግስቴም ሁሉ ነገሬም ግን ልክ አለው። አሁን ግን እየታለፈ ነው። ስለዚህ አግዙኝ ነው። ይህንን ኃላፊነት እዚህ ቀጠና ላይ የጋራ ፍላጎት ነው ያለን፣ የጋራ ጥቅም ነው ያለን፣ በዚህ እንግባባለን። ግን የቀጠናውን ሰላምና መረጋጋት የሚያፈርስና የኔና የእናንተን ፍላጎት ለማፍረስ የሚንቀሳቀስ ብልጽግና የሚባል አካል አለ። ስለዚህ እሱ ላይ ጫና አድርጉልኝ እያለ ነው። ራሱን ኃላፊነት የሚሰማው የሰላም ኃይል አድርጎ እያቀረበን እና ደግሞ ኃላፊነቴንም ተሸከሙልኝ፣ ድርሻችሁንም ተወጡ፣ ጫና አድርጉ ብልጽግና ላይ እያለ ነው። አሁን ጫናው እሱ ላይ ነበረ። ቺን አጋጣሚ ተጠቅሞ ጫናውን ወደ ብልጽግና ማዞር ነው የፈለገው። እና ዓለም አቀፉ ማህበረሰብ ብልጽግና ላይ ሄዶ ጫና እንዲፈጠር ማለት ነው። ሶስተኛ ማድረግ የፈለጉት የምንወስደው እርምጃ ከዚህ በኋላ ጀስት ነው ወይንም በቃ ትክክለኛ ነው፣ ፍትሃዊ ነው። ታግሰናል፣ ለጋራ ፍላጎት ሲባል ዋጋ ከፍለናል፣ ሰራዊታችን ሞቶ ሁሉ ዋጋ ከፍለናል፣ ጦርነት ተከፍቶብን ሁሉ እምቢ ብለናል። ነገር ግን ትዕግስታችን አልቆ እናንተም ኃላፊነታችሁን ሳትወጡ ቀርታችሁ እኛ ተገደን እርምጃ መውሰድ ብንሄድ ለሚመጣው ነገር ኃላፊነት አንወስድም። እርምጃችንም ተገቢ ሌጂቲሜት ነው የሚሆነው፣ ፍትሃዊ እርምጃ ነው፣ ፌር ነው የሚሆነው። በዚህ ውስጥ በቃ ማስተላለፍ የፈለጓቸው መልእክቶች እነዚህ ናቸው። ቲፒኤልኤፍ ሰዎች ለዓለም አቀፉ ማህበረሰብ ማስታወሻ በሚል በጻፉት ደብዳቤ እንዲሁ ይሄንን ብቻ ከወሰድ ነው በዚህ መልኩ የሚታየ ነው። ነገር ግን ከዚህ ቀደም
ተደጋጋሚ አይነት ምት ደርሶባቸዋል። ተደጋጋሚ የሆነ ተመሳሳይ አይነት ምቶች ደርሶባቸዋል። የድሮን ጥቃት አፋር ላይ ደርሶባቸዋል። ጠለምት ላይ ደርሶባቸዋል። ኢቭን ወደ ሱዳን ድንበር ወደ ሱዳን ለመግባትም ራሱ የሆነ ሰራዊት እንትን ሲል ይሄ ደርሶባቸዋል። ቲፒኤልኤፍ መግለጫ አውጥቶበታል ጉዳት እንደደረሰ ጭምር። አሁን ይሄ እንግዲህ አራተኛው ሲሆን ተመሳሳይ አይነት ምቶች ደርሶባቸው ተመሳሳይ አይነት መልእክት ነው ለዓለም አቀፉ ማህበረሰብ ሲጽፉ የከረሙት። አፋር ላይ ተመተዋል፣ ጠለምት ላይ ተመተዋል እና ወደ ሱዳን ደግሞ ሊገባ ሲል አርሚ 13 ነው አርሚ 17 ደግሞ የሚባል አካልም እንደዚሁ ተመቷል። አሁን እንደገና ሸረሪና ላይ ደግሞ ተመቷል። አሁንም አራቴም ይሄንን አራቴ ለዓለም አቀፉ ማህበረሰብ ይሄንን ሲያስተላልፉ ነበር። አሁንም ድጋሚ እያስተላለፉ እና ይሄ ድጋሚ እንግዲህ ለአራተኛ ጊዜ ድጋሚ ይሄንን ነገር መሞከራቸው የሚያሳየው ነገር ቅድም ያልናችሁን አይደለም፣ ሌላ ነው የሚያስተላልፈው መልእክት። አንድ ተንኳሽ መሆናቸውን ያሳያል። ማነው ውጊያውን የጀመረው ምናምን የሚል ክርክር አለ አይደል? የሸሪና የሆነውን ማን የጀመረው የሚል ክርክር እኮ አለ። እኔ ክርክሩ ይገርመኛል። እነ ጌታቸው ረዳ አንድ መግለጫ ወጥተው እየገረመኝ ነበረ። ምን ይላሉ እነ ጌታቸው ረዳ? ግጭቱን ማን እንደጀመረው ከሌላ አካል እስኪጣራ ድረስ ቲፒኤልኤፍ የሚለውን ነገር እንዳታምኑት ይላሉ እነ ጌታቸው ረዳ። እኔ ግን እምለው ማለት ቲፒኤልኤፍ እንዳለውስ ቢሆን ነው ማለት ኦኬ፣ ብልጽግና ነው በቃ የመተው። ምንድነው እሱን ተከትሎ የሚመጣው ነገር? ጦርነት ጀማሪ ምናምን አይነት ነገር ነው? ምንድነው የሚመጣው ነገር? እኔ ትናንትናም ስናገር ነበረ። ሁላችሁም እዚህ ያላችሁ ሰዎች አስቡት። ማለት እኔ በሆን ብላችሁ አስቡ። በተወሰነ እኔ በሆን ብላችሁ አስቡ። እናንተ የምትመሩት ሀገር ላይ በስምምነት የተደገፈ እናንተ የሾማችሁትን ሰው የሆነ ጉልበተኛ መጥቶ አስወርዶ እኔ ነኝ የምመራው አለ። እናም ደግሞ ሰራዊት ማደራጀት ማስታጠቅ ጀመረ። ከእናንተ ጠላት ከሚባሉ አካላቶች ጋር ሁሉ እየዞረ ካልተገናኘው ማለት ጀመረ እና በአደባባይ ሁሉ ይናገር ጀመረ። ከዚህ ጋር ተገናኝቻለሁ። ለምን ሲባል ይኸው እናንተ ሊቀብራችሁ ማለት ነው። በቃ ይሄን ሁሉ መናገር ጀመረ፣ መፎከር ምናምን ሁሉ ጀመረ። ማለት ምንድን ነው የምታደርጉት? ድሮን ታጥቃችኋል። በቃ አሉ የሚባሉ ዘመናዊ መሳሪያዎችን ሁሉ እጃችሁ ላይ ምናምን አስገብታችኋል። አሁን ያላችሁን አቅም እንዳታዩት። መሪ ናችሁ፣ መንግስት ናችሁ። ምንድን ነው የምታደርጉት? ኧረ እባካችሁ ብላችሁ ትለምናላችሁ ወይንስ እንደዚህ ስላሉ ኑ እሺ እንደራደር ትላላችሁ? ማንም አይልም። እውነቴን ነው የምልህ። ማንም ለምሳሌ ቲፒኤልኤፍ 27 ዓመት ስልጣን ላይ ነበር። ተመሳሳዩ አይነት ነገር አማራ ክልል አሁንስ በብልጽግና ጊዜ ያደረጋቸው ነገሮች አማራ ክልል ላይ ያለ አንድ ታጣቂ ቢያደርገው ኖሮ በቃ ክልሉ ወድሟል ነው የምልህ። ምንም ጥያቄ የለውም። ምንም ጥያቄ ማንም አካል ሄዶ አይደራደርም ወይ ዝም ብሎም አያይም። ስለዚህ ማን የጀመረው ምናምን እንደዚህ አይነት ክርክር አያስፈልግም እንዴ? ኦሬዲ ተጀምሯል። በቃ የክልሉን መንግስት በጉልበት ያፈረሱ ጊዜ ተጀምሯል። ከዛም ከውጭ ጠላቶች ጋር በሙሉ የተገናኙ ጊዜ ተጀምሯል። እንቀብረሃለን ብለው መፎከር የጀመሩ ጊዜ ተጀምሯል። አሁን ይሄንን የሸሪዳን አጋጣሚ ትወስዶ ማን የጀመረው? እንደዚህ አይባልም።
ምንድን ነው የምትሉት? ኦልሬዲ ተጀምሯል። እንኳን ሸረሪና ላይ አይደለም። ሸረሪና አሁን ላይ ከትግራይ ጋር የሚገናኝ ነገር የለውም። አሁን ላይ ምን ያደርጋሉ እዛም የሚል አንድ ጉዳይ ይነሳል። መቀሌ ላይ እርምጃስ ቢወስድ ነው የምላችሁ። እሱን የጀመረው እንዲህ ልትል ነው። ምንድን ነው የሚደረገው? ምንድን ነው የሚደረገው? እኔ እኮ ምንድን ነው የምጠበቁት? ማለት ምንድን ነው እየተጠበቀ ያለው? የህወሓት ሲገርመኝ እነ ጌታቸው ረዳም ይሄንን አሉ። የምንጠብቀው ነው። እነሱ ራሳቸው አይደሉም እንዴ እርምጃ ወሰድ ሲሉ የነበሩት? ጌታቸው አይደሉም እንዴ? እሺ እነሱ ያሉትን ነገር ተከትሎ እርምጃ ወስዶ ቢሆን ማን የጀመረው ይሄ ነገር በገለልተኛ አካል መጣራት አለበት ሊሉ ነው። ይሄ ቲፒኤልኤፍ ራሱ አጀንዳ ሊያደርገው የፈለገ ጉዳይ ነው። አጀንዳ መሆን የለበትም። ማን የጀመረው ምናምን የሚለው አጀንዳ መሆን የለበትም። ኢትስ የታወቀ ነው ማን እንደጀመረው። በቃ ቲፒኤልኤፍ ነው። ያኔ የክልሉን መንግስት በጉልበት ያፈረሰ ጊዜ ተጀምሯል። ለምን ወዲያው አልሆነም ነው? እርምጃ ለመውሰድ የራሱ የሆኑ ዝግጅቶች ምናምን ሊደረጉ ይችላሉ። ምናልባትም ብልጽግናም እንደዚህ አይነት እርምጃ ቶሎ ለመውሰድ የሚፈራ የሚያመነታ ኃይል ስለሆነም ሊሆን ይችላል። ነም ደካማ አቅም ስለሌለው ሊሆን ይችላል። አናውቅም። እና ማን የጀመረው ምናምን እንደዚህ የሚባል በፍጹም እንዲህ አይነት አጀንዳ እንዳትቀበሉ። እንደዚህ አይነት አጀንዳ የለም። በቃ ቲፒኤልኤፍን የጀመረው መቼ? ያኔ በጉልበት እንትን ሲል እና ጌታቸው ረዳ እርምጃ ወሰድ የሚሉት ለምንድን ነው? ለምን ይላሉ? ወይዘሮ ማነች ኬሪያ ኢብራሂም ለምን እርምጃ ወሰድ ትላለች? እነ ጄኔራል ጻድቃን ለምን እርምጃ ወሰድ ይላሉ? እርምጃ የሚያስወስድ ተግባር ቲፒኤልኤፍ ስለፈጸመ አይደለም እንዴ? ምላሹ እርምጃ ስለሆነ አይደለም እንዴ? ሌላ እኮ ነገር እኮ ስለሌለ እኮ ነው። ይሄን እኮ አትደራደረውም። ምንም ብልጽግና ይደራደራል የሚል ሁሉ ስጋት ነበር። አሁንም ድረስ አለኝ። በነገራችን ላይ ይደራደር ይሆናል እኔ አላውቅም። ግን እንዲህ አይነት ድርጊት ተደራደርክ ማለት ነገ ከነገ ወዲያ ሌላ ቦታ ቢደገም እንደገና እርምጃ ወስጄ ያስተካክላሉ ማለት የምትችልበት ምንም ምክንያት የለም። አንዳንድ ጊዜ ሰላምም መረጋጋትም የሚጠፋው ኃላፊነቱን በአግባቡ መወጣት ያለበት አካል ኃላፊነቱን መወጣት ባለመቻሉ ምክንያት ነው። ባለመቻሉ ምክንያት ነው። ሰላም የሚመጣው በውይይት ብቻ አይደለም። ሰላም የሚመጣው በድርድር ብቻ አይደለም። እንደዛ አይደለም። ሁሌም የሆነ ነገር ሲፈጠር ውይይት፣ ድርድር እንዲህ አይባልም። አንዳንዴ ጉልበት ያስፈልጋል። አንዳንዴ መቆንጠጥ ያስፈልጋል። አንዳንዴ መቅጣት ያስፈልጋል። እንደዛ ካልሆነ ስርዓት አይያዝም። እንደ ቲፒኤልኤፍ አይነት አካል ደግሞ በሆነ መንገድ ስምምነት ላይ የነበረ የነበረ አካል ጉልበት አገኘው ባለ ሰዓት ስርዓት ሲያጣ መቆንጠጥ ያለበት። አሁን ግን ቁንጥጫ ብቻ አይደለም ከከባድ ቦክሱን ያረፈበት። ቁንጥጫ በቂው ነበረ፣ ትንሽ በቂ ነበር፣ ግን አብዝተውታል። ኤኒዌይስ ይሄ የሚያከራክር ጉዳይ አይደለም። ግን ደግሞ ወደ እውነታውም ስንመጣ ማን የጀመረው ምናምን የሚለው ማከራከርም ነው የምላችሁ። ግን ወደ እውነታውም ስንመጣ እንደው ስለዚህ ጉዳዩ እንኳን እናውራ ከተባለ አጀንዳም ስለሆነ ተንኳሹ ራሱ ቲፒኤልኤፍ ነው። እዛ የነበረው አካል ተንቀሳቅሷል። ወደሆነ አካባቢ ለመግባት እንቅስቃሴ አድርጓል። እሱን ተከትሎ ነው እርምጃ የተወሰደው እርምጃ እንዳልኳችሁ ተመጣጣኝ አይደለም። ለዛ ነው ቁንጥጫ በቂ ነበረ እምለው። በጣም አደገኛ ቦክስ በሉት፣ አደገኛ ምት ነው የተመታው። የቲፒኤልኤፍ ሰዎች እንደሚሉት አይደለም። ድሮን ተጠቀምን ምናምን ሲሉ ሰምቻለሁ ነው። እንደዛ አይደለም። ከባድ ምት ነው። አላሰቡትም። ምክንያቱም ዛት ማች እንደዛ አይነት ሪስፖንስ ወይንም ምላሽ የሚፈልግ አይነት እንቅስቃሴ አልነበረም ያደረጉት። እንደዛ አልነበረም። ግን አይታስተውላችሁ ግን ከሆነ አፋርም ላይ ጠለምትም ላይ ተመሳሳይ ነው ያደረገው ብልጽግና። የተወሰነ እንቅስቃሴ ሲያደርጉ ከበድ ያለ ምት ነው የሚመታው።
ጠንከር ያለ ምት ነው እና ምንድን ነው ብሎ እሱን መጠየቅ ያስፈልጋል። ምንድን ነው ብልጽግና ሊያስተላልፍ የሚፈልጉ ለቲፒኤልኤፎች የሚለውን በደንብ መጠየቅ ያስፈልጋል። እንጠይቃለን፣ እሱንም እንመልሳለን። ተንኳሽ ስለሆኑ ነው እና ጥፋታቸውን ስለሚያውቁ ነው። ያ አይነት ምት ከደረሰባቸው በኋላ ይሄን ያልተማረከ ምናምን ነገር አልልም፣ ግን ከበድ ያለ ምት ግን እንደው ነግሬያቸዋለሁ። ትናንትና ሁመራ ድረስ ሁሉ መሬቱ ይነዝር ነበር። አንዳንድ የተረፉ የቲዲኤፍ ሰዎችም የተናገሩትን ነገር ያው አንዳንድ ሰዎች እንዲያሉን ሲሉ ሰምታችሁ ይሆናል። ግን መሬቱ ግን ይነዝር ነበር። ይሄ ነዋሪው የተናገረው። እንደዛ ከተመቱ በኋላ ጦርነት ተጀመረብንም ካሉና ካወጁ በኋላ በቃ ተዘጋጅ ምን ካሉ በኋላ ማስታወሻ የሚል ደብዳቤ ለዓለም አቀፉ ማህበረሰብ የጻፉት ነገሩ ይጣራ ቢባል ጉዳዩ የተፈጸመው በእነሱ ተንኳሽነት ምክንያት እንደሆነ ስለሚያውቁ እሱን ምክንያት አድርገው ወደ ሌላ የኃይል እርምጃ መግባት አልፈለጉም። ምክንያቱም ቢጣራ ያ ነው መግለጫው ምናምን ቀድሞ የተዘጋጀ ነው። ልክ እንደተመቱ ነው ወዲያው መግለጫውን ያወጡት። እንዲህ ጦርነት ተከፈተብን ምናምን ነገር ያሉት ወዲያው ነው። አሁን ላይ ይሄንን ምክንያት አድርገው ይሄው እንዲህ ተደበደብን ጦርነት ተከፈተብን ብለው ወደ ሌላ እርምጃ ቢገቡ ነገሩ ቢጣራ በእነሱ ተንኳሽነት ምክንያት የተፈጸመ መሆኑ ይገለጻል። አንድ ወገን ስላወራ ብቻ አይደለም። እውነቱ አሁን ያልኳችሁ ቀላል መሳሪያዎች ይዘው እንቅስቃሴ አድርገዋል። እዛ አካባቢ የነበሩ የቲዲኤፍ አካላት አሁን ባለበት አይነት ውጥረት ደግሞ እንደዚህ አይነት እንቅስቃሴ ወታደራዊ እንቅስቃሴዎች ሲደረግ ሊሰጥ የሚችለው ትርጉም የተለየ ነው። ምናልባት ብልጽግና ማቀዶት ሊሆን ይችላል። እቺን ሰበብ አድርጎ አደገኛ እርምጃ ወስዷል። ምናልባት አቅዶም ሊሆን ይችላል። ምክንያቱም እዛ አካባቢ ላይ ያለውን የቲዲኤፍ ኃይል ማስወገድ ይፈልጋል። የቆየ እኮ ነው። ፕሪቶሪያ ስምምነት ከተፈረመ ጊዜ ጀምሮ ሁሉ እኮ ይሄ ሰሬት እኮ እዛ ነበረ እና ይሄ አካባቢ ያው የሱዳንም የኤርትራም እና የወልቃይት የሚባለውም አካባቢ የኢትዮጵያ የሚገናኙበት አካባቢ በመሆኑ ምክንያት ቲፒኤልኤፍም ደግሞ በግልጽ በአማኑኤል አሰፋ በኩል ከሱዳንም ጋር ከኤርትራ መንግስት ጋር ግንኙነት ፈጥረናል፣ ይሄ ፉከራ አይደለም፣ ዝም ብዬ እንትን ለማለት አይደለም የምነግራችሁ፣ አስተማማኝ የሚል አይነት ግንኙነት እንዲያዛተ ነው የተናገረው። እዚህ አካባቢ ላይ ቲዲኤፍ የሚባል አካል ብልጽግና ማየት አይፈልግም፣ ላይፈልግ ይችላል። ሰዎችን ሰበብ አድርጎ በዛው አካባቢውን መቆጣጠር ፈልጎ ሊሆን ይችላል። ተቆጣጥሯል፣ ግን እንቅስቃሴ አድርገዋል፣ ትንኮሳ ፈጽመዋል። ይህን እንዳትሳሳቱ። አሁንም ቢሆን ጦርነት ተከፈተብን ካሉ በኋላ በማግስቱ በቃ ሰው ሁሉ ጦርነት ተጀመረ ባለ ሁኔታ ማስታወሻ ብለው መግለጫ መስጠታቸው አጸፋው ይሄ መሆኑ ያንን ነው የሚያሳየው። ተመሳሳዩን ነገር 3 4 አርገውታል። ይሄንን ብልጽግና እየመታቸው አሁንም ማስታወሻ ነው የሚጽፉት። ብልጽግና እየመታቸው አሁንም ማስታወሻ ነው የሚጽፉት። ለምን? በሁሉም ጉዳይ ላይ ችግር ስለነበር ነው። አፋር ላይ ሲመቱ አፋር ገብተው ነበር። ጠለምት ላይ ራሱ ጄኔራል ታደሰ ወረደ እንዴ እኛ እኮ ለቀልድ እኮ ነው የተወሰኑ ሰዎች እኮ የላክነው አምራራችሁ ሁሉ ድሮን ታስነሳላችሁ እንዴ እስከ ማለት ሁሉ ደርሰዋል። ጄኔራል ታደሰ ወረዱና መላካቸውን ሁሉ አምነዋል። ይሄ ወደ ሱዳን ሊሄድ የነበረው እንትን እሱንም ምክንያት አድርገው ሌላ ነገር ቢጀምሩ እንዴ ነገሩ ቢጣራ ቲፒኤልኤፍ ከአልቡርሃን ጋር እየሰራ ነው፣ ሱዳን ላይ እየተዋጋ ነው የሚለው ነገር ሊመጣ ስለሚችል ዝም ብሏል። በእያንዳንዱ ጉዳይ ላይ የራሳቸው ጥፋት ነበር፣ እንቅስቃሴ ነበረ። እርምጃው የብልጽግና ግን ተመጣጣኝ አልነበረም። ለምን አንድን ነው ያልሆነው የሚለውን እንነጋገርበታለን። ማስታወሻ መጻፋቸው ተመታን ተወጋን ካሉ በኋላ ማስታወሻ መጻፋቸው ችግር እንዳለባቸው ያሳያል። አንድ ሁለት አቅም የለም ብሎ መፎከር አይደለም። አቅም የለም። አንዴ ትታገሳለህ፣ ሁለቴ ትታገሳለህ፣ ሶስቴ አርበስቷል፣ አራቴ ለዚያውም እኮ ሰሞኑን ህዝቡን ሰብስበው በብልጽግና በዓለም አቀፉ ማህበረሰብ ተስፋ ቆርጠናል ብለው ሰሞኑን
ተስፋ ቆርጠናል። እዚህ የዓለም አቀፉ ማህበረሰብም እየመጡ ጦርነት አቁሙ ነው የሚሉን፣ እኛ ጦርነት ምንፈልግ ይመስል ብሏል እኮ ዶክተር ደብረጽዮን። ይህን ካለ በኋላ አሁንም ማስታወሻ ለዓለም አቀፉ ማህበረሰብ ተስፋ ቆርጠንበታል፣ ምንም አይፈይድልንም፣ ምንም ሊፈይድልን አልቻለም ላሉት አካል ለምን አቅም አንዴ ቢሆን ቅድም እንዳልኳችሁ ኃላፊነት የሚሰማቸው ሰላም ፈላጊ አድርገው ራሳቸውን የሚያቀርቡ በዲፕሎማሲ የሚያምኑ በውይይት በድርድር የሚያምኑ የዓለም አቀፉንም ማህበረሰብ ኢንተረስት ለመጠበቅ ፍላጎት ያላቸው እንደዛ አይነት አካል አድርገው ስትራቴጂክ የሆነ እርምጃ ነው ልትሉት ትችላላችሁ። አንዴ ቢሆን የአራተኛ ጊዜ ነው እና አቅም የለም። በዛ ምክንያት ነው ያለው ፉከራ ነው ያለው ቀረርቶ ነው። አሁንም የተፈጸመውን ነገር በቃ እንዲያርገናቸው ምናምን የሚል ነገር አይቻለሁ፣ ሰምቻለሁ። አንዳንድ የቲፒኤልኤፍ ሰዎች ሲያወሩ የአቅም ችግር አለ። የሚተማመኑት በማን ነው? በሻዕቢያ። የሚተማመኑት በማን ነው? በሱዳን። በራሱ ይሄ ሸረሪና ላይ የተወሰደው እርምጃ ሱዳንን ያሰጋል። ሱዳን ለምሳሌ አርኤስኤፍ የሚባለው ኃይል ከኢትዮጵያ መንግስት ድጋፍ ያገኛል። ለዛ ነው የኢትዮጵያን ድንበር በሙሉ መቆጣጠር የፈለገው ማለት ነው። አርኤስኤፍን አጽድቶ ለምን ቀጥተኛ ግንኙነት እንዳይኖር የድንበር ግንኙነት እንዳይኖርና ራሱ የአልቡርሃን መንግስት የድንበር እንቅስቃሴዎችን መቆጣጠር እንዲችል ማለት ነው። ምን ለማሳጣት ነው? ድጋፍ ለማሳጣት ነው። ሸረሪና ላይ መኖሩ የቲፒኤልኤፍ ሰራዊት ለሱዳን መንግስት ይጠቅመው ነበር፣ ግንኙነትም ለማድረግ በዛ በኩል አሁን እሱን አጽድቶ ቦታውን ብልጽግና መቆጣጠሩ ለሱዳን መንግስት ወይም የሱዳን መንግስት ሱዳን ላይ ያደረገውን ተመሳሳይ አይነት ድርጊት ማድረጉ ነው። በብልጽግና በኩል የሱዳን መንግስትንም እየጠበቀ ነው ማለት ነው። በሌላ አይነት መልኩ ነው የሚያየው። መልእክቱ ለሱዳን ጭምር ነው፣ ለሱዳን መንግስትም ጭምር ነው መልእክቱ። እና ሱዳን የቲፒኤልኤፍ አጋር ብትሆን ኖሮ ማገዝ ትችል ነበር። ሻዕቢያም በዚህ ረገድ ምንም አላለም። ቲፒኤልኤፍ ራሱ እንኳን ጦርነት ተጀመረ ባለ ወዲያው እኮ እንዳትሰጋ አለን ምናምን እንኳን አላሉት። ማንም ያለው የለም፣ ብቻው ነው። ማንም አይነው ወዳጄ ነገር ያለው ግን አልሰማ አካል ግን የራስ ጉዳይ ነው። ዋናው እኔ በነገራችን ላይ ቲፒኤልኤፍም ይገባዋል ወይም ይረዳል ብዬ አይደለም። ግን ያ ጦርነት የማይፈልግ ህዝብ የሚመጣበት ነገር ከወዲሁ የገባው ማህበረሰብ በማያውቀው ነገር ዋጋ እንዲከፍል አልፈልግም። በፍጹም እነ ጌታቸው ረዳ እንዳሉት አሉ አማራጮች። በሰላማዊ መንገድ ማድረግ ይቻላል። ይኸው 8 ዓመት ነው። አሁን ብዙ ጊዜ የሚወራው ምንድነው? ብልጽግና ይኸው 8 ዓመት ሙሉ አንዱንም ጦርነት ማሸነፍ አልቻለም። እውነት ነው። አዎ አልቻለም። ይሄ ይባላል በአንድ በኩል። እሺ ለምንስ ይኸው 8 ዓመት ሙሉ ታጣቂዎችም ይዋጋሉ፣ ግን ምንም መፍጠር አልቻሉ? ይሄስ ለምን አይወራም? 8 ዓመት ሙሉ በተለያየ አይነት መንገድ ይዋጋሉ፣ መጣን ይላሉ፣ ግን የለም። በታጣቂዎቹም በኩል ወይም በትጥቅ ትግል እናደርጋለን በሚሉ ወይም መሳሪያ ጨብጠናል በሚሉ አካላቶችም በኩል ድክመት አለ። ተስፋ የምታደርጉት አይደለም። ውጤቱ ምንድነው? ህዝብን የተጎዳው ማን ተጎዳ? የአማራ ክልል ላይ ማን ተጎዳ? ህዝብ ገብቶ መውጣት አልቻለም። ይታገታል ወይ ይገደላል። እንደውም አንድ ጎጃም ላይ አንድ ትልቅ ሰው የአእምሮ ህመም ያለባቸው ሰው ሰላይ ናቸው ተብሎ በብልጽግና ተገደሉ። በብልጽግና ወታደር ተመልከቱ። ማን ነው ዋጋ እየከፈለ? አሁን እሺ ይኸው ብልጽግና ገደለ ምናምን ብንል የእኛን ሰው ህይወት እንታደጋለን? አንታደግም ብቻም አይደለም፣ ነገ አንደግሞም ይሄንን ወሬ። ሌላ ወሬ ላይ ነን ነገ። ስንቶች ሞተው ተረሱ፣ ስንቶች ስማቸው ተነስቶ ተረሱ።
ግን በጦርነት ውስጥ ግን የሚጠቀም ግን አካል አለ። ብልጽግና አንድ ይጠቀማል። የፈለገውን አይነት እርምጃ እየወሰደ ነው። ማዳከም የሚፈልጋቸውን ክልሎች እያዳከመ ነው። ከዛ ውጭ ደግሞ የታጣቂዎቹ አመራሮች ደግሞ እየተጠቀሙ ነው። አሁን ዶክተር ደብረጽዮን ሰርቬይ ብያለሁ። የድሃ ልጅ ግን ይሞታል። ያ የድሃ ልጅ አለቀ እዛ ጋር። ዶክተር ደብረጽዮን ግን በማግስቱ ምንድን ያደረገው? ለዓለም አቀፉ ማህበረሰብ ማስታወሻ። ከዛም በማንስብ በትግራይ ክልላዊ መንግስት ስታተስ ነች የትግራይ ክልላዊ መንግስት እችን ማስተዋወቅ ነው። በቃ እነሱ ፍላጎት ለምን ብሎ ይሞታል? ከዚህ ቀደም ነግሬያቸዋለሁ። የኢትዮጵያ ፖለቲካ አይገባው፣ የሰው ልጅ ህይወት አይገባው። የፈለገ ጊዜ ይፍች፣ ግን የሰዎችን ሞት በጣም መሰረታዊ በሆነ አይነት መልኩ ሊቀንስ የሚችል የትግል ስልትን ተከትሎ መሄድ የተሻለ ነው። አቅም በሌለ ሻዕቢያን ተመክተ ሱዳንን ተመክተ ፎከርክ፣ ልቀብረው ነው ምናምን አልክ። የት አለ? ስትመታ ተስፋ ቆርጬባቸዋል ያልካቸው አካላቶችን ድረሱ እንጂ ልንጋደል እኮ ነው። ምንድነው ብትሉት ቀጠናው እኮ ሊፈርስ ነው ትላለህ። እነሱ የሚያደርጉት ነገር አንተ ጋር አይደለም የሚደርሱት፣ ወይም አንተን አይደለም የሚያዩት። ፒኤልኤፍ ከገባ ሻዕቢያን ነው የሚስቡብህ፣ የሱዳን መንግስትን ነው የሚስቡብህ። በቀጥታ አይደለም፣ ሻዕቢያ ሆነ መንግስት በኩል ሻዕቢያን ይስቡብሃል። ለሱዳን ቅርብ በሆነ በኩል መንግስት በኩል ሱዳንን ይስብብሃል። ወይንም ማዕቀብ ምናምን ነገር ያስፈራሯቸዋል፣ ወይ በሆነ ጥቅምም እንትን ይሏቸዋል፣ ከአንተ ይነጥሏቸዋል። አረ ይሄ ሁሉም አያስፈልግም። እውነቴን ነው የምላችሁ የቲፒኤልኤፍ ደጋፊዎች፣ ይሄ ሁሉም አያስፈልግም። ሻዕቢያ አይደርስልህ። ምን ስለሆንኩ ነው የሚደርስልህ? ሱዳን አይደርስልም። ምን ስለሆነ ነው የሚደርስልህ? ለምን ይደርስልሃል? ራሱ ሱዳን እኮ በራሱ ውስጣዊ ጉዳይ እኮ የተወጠረ እኮ ነው። ሻዕቢያ ደግፎት ውጤት ላይ በቃ አንድ አካል እስቲ ንገሩ። አንድ ግን የኢትዮጵያ ታጣቂዎችን በሙሉ ሻዕቢያ ሲደግፍ ነበር የከረመው። ሁሉም ሻዕቢያ ጋር ነው የሚዋሸቀው፣ ሄዶ ነው የሚዋሸቀው። አቅም የለም። አቅም ብቻ አይደለም የሌለው፣ ቢኖርም ልንገራችሁ፣ ቢኖርም የትም አይደረስም። በቃ በጣም ልትረዱት የሚገባው ቲፒኤልኤፍ እንደው የሚለውን አይነት እንኳን አቅም ቢኖረው የትም አይደርስም ነው የምላችሁ። ጦርነት ከገባችሁ ሳይንቲፊክ ነገር ነው የምነግራችሁ። ጦርነት ፖለቲካ ፍላጎት ማስፈጸሚያ ነው። ጦርነት የፖለቲካ ፍላጎት ማስፈጸሚያ ነው። ብዙ ጊዜ በፖለቲካ ረገድ የተሸነፈ አካል ያንን ሽንፈቱን በጦርነት ሊቀለብሰው አይችልም። ታላቁ አሜሪካ አፍጋኒስታን ላይ የተፈችው ፖለቲካሊ ማሸነፍ ስላልቻለች በኋላ ተታወጣች። ያን ሁሉ የአሜሪካ ሰራዊት ተገብሩ ማለት የፖለቲካ ሽንፈት ማለት ሐሳብህን የሚገዛ ስታጣ፣ ደጋፊን ስታጣ፣ የዓለም አቀፉ ማህበረሰብ ካንተ ሲርቅ እንደማለት ነው። ማሳያዎቹ እሱ ናቸው። አሁን ቲፒኤልኤፍ ህዝቡ እየሰበ ምንድን ነው የሚለው? ለጦርነት አይደል እያዘጋጁ ያለው? እስቲ አንድ መቀሌ ላይ ቁጭ በል ወይም የትኛውም ቦታ ላይ ትግራዋይ ሆነ አደባባይ ላይ ወጥተህ ጦርነት ይቁም በል። ማን ነው የሚደግፈህ? ማን ነው የሚቃወመህ? ዝም ብለህ ጦርነት ይቁም በል። ዝም ብለህ ነው የምልህ። በቃ ዝም ብለህ ፌስቡክ ላይ ጦርነት ይቁም ብለህ ጻፍ። ጦርነት አያስፈልግም ብለህ ጻፍ። የቲፒኤልኤፍ ሰዎች መጥተው እኛ መች ጦርነት ምናምን አልን ይሏል። ይሄ ማለት እንትን ምን ያለበት ምን አይችልም እንደሚባለው
ህዝቡ ግን እየገዛው አይደለም፣ አልፈልግም እያለ እስከ መሰደድ እየሄደ ነው። ቲፒኤልኤፍስ ኑ አብረን እንታገል እዚህ እንትን ካላለን የሚለው እሱ ነው። እውነት ነው። በአደባባይ ወጥተን ጦርነት እፈልጋለሁ አትልም። ጦርነት መፈለግ አለመፈለግህን የሚያሳየው እንቅስቃሴ ነው። የቲፒኤልኤፍ ደግሞ ተግባር እንቅስቃሴ ሙሉ በሙሉ ያንን ያሟል። ግን ይሄን ፍላጎቱን ማን አልገዛውም? ህዝቡ አልገዛውም። እና ህዝቡ እየተነጠለ ሁሉ እየወጣ ነው። ዶክተር ደብረጽዮን እኮ አደባባይ ላይ ወጥቶ ወጣቶች የት ነው የምትሄዱት? አሁን እኮ አላማጣ ላይ ምናምን የሚታገት መኪና ተውት፣ የሚታገት መኪና በአውሮፕላን ለመምጣት 15 ቀን ነው ምናምን እንደዚህ ነው የሚፈጅበት። ወረፋ ጠብቀ ነው ሰው እየሄደ ነው። ይወዱታል። እውነቱን ልንገራችሁ አብዛኛው ትግራዋይ ቲፒኤልኤፍ ይፈልገዋል። ምንም የሚካድ አይደለም፣ ይፈልገዋል። እረዳለሁ ይሄ። ምክንያቱም አብዛኛው ትግራዋይ በደረሰበት ሁኔታ እና ሲነገረው በነበረው የፖለቲካ ትርክት ምክንያት ኢንሴኪውርድ ነው። ኢትዮጵያ ውስጥ ኢንሴኪውርድ ነው ማለት ተነጥያለሁ ምናምን ብሎ የሚያስብ ነው እና በቃ ራሱንም በኢትዮጵያነት የሚያይ አይደለም። አሁን ላይ ለቲፒኤልኤፍ እድሜ ለብልጽግና እድሜ ተቋሚ ነን ምናምን ብለው ብዙ እንቅስቃሴ ሲያደርጉ ለነበሩ አካላቶች ይሁንና በቃ የትግራይ ህዝብ እንደዛ ነው የሚሰማው። በተለየ ሁኔታ ከላይ ነው ተብሎ ተጠያቂ የሚሆን ነገር የለም። ያንዳንዱ የፖለቲካ የራሱን ድርሻ ተወጥቷል። እዚህ ከዚህ ሊያላቅቃቸው የሚችለው ብቸኛው ኃይል ቲፒኤልኤፍ ነው። በተወሰነም ደረጃ የህዝብ መሰረት አለው፣ ትጥቅ አለው፣ ሰራዊት አለው። ታሪኩም ምንም ጥሩ ነው ማለት የትግል ታሪኩ። በዛ ምክንያት ቲፒኤልኤፍን ይፈልጉታል። ነገር ግን በዚህ በኩል ልምራችሁ ሲላቸው ግን እምቢ አሉ። የፈለገ ቢፈልጉትም አሁን ከህይወታቸው አይበልጥባቸውም። ይሄ ፖለቲካሊ መሸነፍን የሚያሳዩ አንዱ ጉዳይ ይሄ ነው። ትግራይ ላይ እኮ ነው የምላችሁ። ትግራይ ላይ ፖለቲካሊ ተሸንፏል። በእነማን? በነጌታቸው ረዳ ተሸንፏል። እነጌታቸው ረዳን ኃይል ስላለው ሙሉ የኃይል ቁጥጥር ስላለው ነው በኃይል እነሱም በብልጽግና በኩል ተገቢ የሆነ ድጋፍ አልተሰጣቸውም። ሊያግዛቸውም አልፈለገም ብልጽግናም። እንደውም ጭራሽ ተስማምቶ እነሱ የሚፈልጉትን ሰው አስቀምጦላቸው በርቱ ነው ያላቸው። ተሸንፏል በነጌታቸው ረዳ። የዓለም አቀፉ ማህበረሰብ ተመልከቱት። ማንን ነው እየከሰሰ ያለው? ቲፒኤልኤፍን ነው እየከሰሰ ያለው። አሁን ቲፒኤልኤፍ ሲከሰሰ የከረመ አካል ይኸው ጦርነት ተከፈተብኝ ብሎ አሁን እነሱ እየጠራ ነው ያለው። ጌታቸው ረዳ ምን አይነት እንቅላት እንዳላቸው ተመልከቱ አለ። በቃ ይህንን ነገር ጠቅሶ የዓለም አቀፉን ማህበረሰብ ገፍተው ጭራሽ እያስፈራሩት ማለት ነው። የዓለም አቀፍ ማህበረሰቡን ደብዳቤ የጻፉላቸውን አካላቶች እኮ እያስፈራሯቸው እኮ ነው። የኛን ፍላጎት ካልፈጸማችሁ ቀጠናው ይታመሳል እያሏቸው እኮ። ይሄን መልእክት እንደዛ ነው እንጂ መፍትሄው ምን እንደሆነ የዓለም አቀፉ ማህበረሰብ ጠንቅቆ አውቆ እኮ ሄዶ ይሄንን አድርጉ ብሏቸዋል። በቃ ጦርነቱ ሊፈታ የሚችልበት መንገድ እናንተ እጅ ላይ ነው፣ ኳሱ እናንተ ጋር ነው። ይሄንን አድርጉ ብሏቸው እነሱ ናቸው እምቢ ያሉት እና እንደውም አስፈራሩ የዓለም አቀፉን ማህበረሰብ። ማስፈራራት ብቻ ሳይሆን ማንገላታትም ማንጓጠጥም ድረስ ሁሉ ሄደዋል። በአደባባይ ሁሉ እስከ ማስፈራራት ደርሰዋል። ተስፋም ቆርጠንበታል ውስጥ ብለው እስከ መናገር ደርሰዋል። አሁን ግን ደግሞ ድረሱ እንጂ ማለት ጀምረዋል። ይሄ ማለት ምንም ፍላጎታችንን ማታሟሉ ከሆነ ቀጠናውን ልናተራምሰው ነው ምናምን አይነት ነገር ነው ትርጉሙ። ኤኒዌይስ ይህን ለምንድን ያነሳ ነው? የዓለም አቀፉ ማህበረሰብ ተነጥሏል ከነሱ። ምንድን ነው የሚያሳዩ? ፖለቲካሊ ወድቃል፣ ተሸንፏል። ፖለቲካሊ ተሳክቶልናል የሚሉት ማንን ይዘው ነው? ሻዕቢያ። ይኸውልህ ሻዕቢያ እስቲ እንደው በኢህአዴግ ጊዜ ኤርትራ ውስጥ የነበረ ታጣቂ የማታውቁት የቤንሻንጉል፣ የጋምቤላ፣ የጉምዝ የቤንሻንጉል ነው መሰለኝ የጉምዝም ተመሳሳይ ነው። ብቻ በቃ ማታውቁት ትንንሽ 3-4 ሰዎችን ይዘው ግንቦት ሰባትን ውሰዱ። ስንት ሰው ነው? 200 እኮ አይሞሉም ነበር እኮ የሚባለው እኮ። ሻዕቢያ ኢትዮጵያ ለወጋ ነው፣ ኢትዮጵያ መንግስትን ለወጋ ነው
ካልከው ለምን 10 አትሆንም? ይደግፋል፣ ሬሽን ምናምን ይሰጣል፣ ችግር የለበትም። ስለዚህ ሻዕቢያ ከጎንህ ቆመ ማለት የፖለቲካ ውጤት አይደለም። በቃ ፖለቲካሊ የከሰሩ የተሸደፉ አካላቶችን በሙሉ ይሰበስባል ሻዕቢያ። ሻዕቢያን ከብልጽግና ነጥለህ ከአንተ ጎን አሰለፍክ ማለት የማሳያ አይደለም። ሻዕቢያ የወዳደቀ ነገር የሚቃቅም ነው። ልንገርህ፣ ኢትዮጵያ ውስጥ የተሸናነፉ አካላቶችን የወዳደቁ አካላቶችን ሰብስቦ ገጣጥሞ የሆነ ነገር መፍጠር እንደሚችል የሚያስብ አካል ነው። እንደውም ሻዕቢያ ሲቀበል እንደዛ አሁን ከብልጽግና ጋር ሆኖ ምን አገኘ? ብልጽግና እኮ ተጎዳበት እንጂ ከሻዕቢያ ምንም የተጠቀመው ነገር እኮ የለም። ይኸው ጠቅላይ ሚኒስቴሩ ሲጣሉ ይወቅሱ የለ እንዴ? እንዲያርጎን እያሉ። ሌላው ሱዳንን ነው። ሱዳን ነው እንደ የራሱን ሀገር ማስተዳደር የማይችልን አካል ይዘ በሱ ትፎክራለህ። በራሱ እነከሌ አሉልኝ ብሎ የሚጠራቸው አካላቶችን ካያችሁ የከሰሩ ናቸው። ቲፒኤልኤፍ በጦርነት ተሸንፏል። ማነው በፖለቲካ ተሸንፏል። ይሄንን ሊቀለብስ የሚችለው ሊቀለብስ እንኳን ከቻለ ለስቲዮም ለጊዜው ነው። በዘላቂነት ሊቀለብሰው አይችልም። ለጊዜው ነው። ከፍተኛ የሆነ የኃይል ብልጫ ሲኖረው ነው። ከማን? ከብልጽግና ከፍተኛ የሆነ የኃይል ብልጫ ሲኖረው ነው። እውነታው ደግሞ ስታዩት የለም፣ የኃይል ብልጫ የለም። ፖለቲካሊ የተሸነፈ አካል በየትኛውም ታሪክ በዘላቂነት ያንን ሽንፈቱን ቀልብሶ አያውቅም። ማድረግ የሚያስፈልገው ምንድን ነው? መጀመሪያ በሄድክበት የፖለቲካ መንገድ ተሸነፍክ አይደለም፣ አቅጣጫ ነው የምትቀይረው። መሸነፍህ የሚያስከፍልህ የተወሰነ ዋጋ አለ። እሱን ለመክፈል ፈቃደኛ መሆን አንድ። በዚህ መንገድ ተሸንፈናል፣ በቃ መቀበል። በዚህ መንገድ ተሸንፈናል፣ ይሄ ሽንፈት ይሄን ዋጋ ያስከፍለናል፣ እንከፍላለን ትላለህ። ከዛስ ሌላ አቅጣጫ ትቀይራለህ። አዲስ የፖለቲካ አቅጣጫ፣ አዲስ የፖለቲካ መስመር ከወቅቱ ጋር የወቅቱን የፖለቲካ ሁኔታ ታሳቢ ያደረገ እሱን ትቀጥላለህ። በዚህ ጊዜ ታገኛለህ። መክፈል ያለብን እዛ ጋር ትከፍላለህ። ሽንፈቱ ሁሌም ዋጋ ያስከፍላል። በአዲስ መንገድ ህልውናን ታተርፋለህ። በአዲስ መንገድ ራስን ታጠናክራለህ። ለመደባደብ ብቁ የሆንክ ጊዜ ያኔን አግጠም ትላለህ። አዲስ ነህ። ቲፒኤልኤፍስ ተሸነፋል። ሽንፈት መቀበል አልፈለግም። ሽንፈቱን መቀበል አልፈለግም እና በዛው በተሸነፈበት አይነት መንገድ ካልሄድኩኝ እያለ ነው። አዲሱ ነገር አሁን የቲፒኤልኤፍ አዲሱ ነገር ሻዕቢያ ከጎን ያለ ማለቱ ነው። ሻዕቢያ ነገርኳችሁ ከግንቦት 7ም ጎን ነበር። ሻዕቢያ ከሆነ የጋምቤላ ታጣቂ ከማታውቁት 7 ከሆኑ አካላቶች ጎን ነበር ሻዕቢያ ያኔ። ሁሌም አታጡትም። 3 ብትሆኑ አታጡትም። ይቀበላችኋል ሻዕቢያ። 3 ሆናችሁ በቃ 1-2 ክላሽ ምናምን ይዛችሁ የኢትዮጵያን መንግስት ልንወጋ ነው ብትሉት ይቀበላል። ምንም ችግር የለበት። ጦርነት ላይ ያለ የሱዳንን መንግስት ዓለምን እያስጨነቀ ባለ ጦርነት ውስጥ ያለ የሱዳንን መንግስት ተማምነህ አዲስ ነገር ሊሆን አይችልም። የተሸነፈ አካል ነው። የተሸነፈ አካል ያን ሽንፈቱን መቀልበስ የሚያስችል አቅምም ደግሞ አልፈጠርም፣ የለውም። በድሮ መንገድ እየሄደ ስለሆነ ማለት ነው። አቅም የለም። ስለዚህ ምን አደረገ? ትላንት ጦርነት ተከፈተብኝ አለ። ከባድ ምትን የደረሰበት ቁንጥጫ አይደለም፣ በቂው ግን ቁንጥጫ ነበረ። በጣም ከባድ ቦክስ ነው የገጠመው እና እሱን አጸፋ መመለስ በኃይል አይችልም። ለምን? የለም አቅም። ስለዚህ ምን አደረገ? ማስታወሻ ጻፈ። ለማን? ለዓለም አቀፉ ማህበረሰብ። 2 3ኛ ብልጽግና በወሰደው እርምጃ ሊያስተላልፍ የፈለገው መልእክት ቲፒኤልኤፍ በደንብ ገብቶታል፣ ተረድቷል። ከዚህ በፊት አሁን ስናወራ እንደነገርኳችሁ ብልጽግና ተመጣጣኝ አይደለም እየወሰዳቸው ያለው እርምጃ። አፋርም ላይ ተመጣጣኝ አይደለም የወሰደው እርምጃ፣ ምንም እንኳን ቲፒኤልኤፍ ትንኮሳ ቢፈጽምም። ጠለምት ላይ ቲፒኤልኤፍ ትንኮሳ ቢፈጽምም ራሱ ባመነው ደረጃ የተሰጠው ምላሽ ግን በጣም ከባድ ነው፣ ተመጣጣኝ አይደለም። ያሁኑም ላይ በጣም እንደውም ያሁኑ ደግሞ ያው ቦታውንም ምንም ለማስለቀቅ ከባድ የሆነ ምሽግ አለ አሉ ሸረሪና ላይ
እሱንም መስበር ስለተፈለገ ቦታውንም ለመያዝ ስለተፈለገም ይሆናል አላቅም። በጣም በጣም ከባድ እርምጃ የተወሰደው ለተፈጸመው ትንኮሳ ተመጣጣኝ አይደለም። ለምንድን ነው ሲባል መልእክት ለማስተላለፍ ነው። ሁለት መልእክት ለማስተላለፍ ነው። አንደኛው ነገር እንደምታስቡት አልተዳከምኩም። ቲፒኤልኤፍ ብልጽግና ተዳክሟል። አሁን ላይ አማራ ክልል ጦርነት ነው፣ ኦሮሚያ ላይ ጦርነት ነው። ስለዚህ እኛ የሆነ አይነት ነገር ማስፈራራት ብንፈጥር ጫና ውስጥ ከተነው የሆነ ነገር ማግኘት እንችላለን ብለው ነው የሚያስቡት። ተወጥሯል የሚል አይነት ግምገማ ነው ያላቸው እና ጫና መፍጠር አይደለም። ከፈለጋችሁ በጦርነትም ኑ፣ አልተዳከምኩም፣ ለእናንተ አላንስም ነው። በቃ እናንተ ላይ ሲሆን የተለየ አቅም አለኝ እና እርምጃውም ጠንክር ያለ የሚሆነው ለዛ ጠንክር ያለ እንደሆነ በቃ ከፈለጋችሁ ኑ አይነት ነገር ነው። አይለመዳችሁም አይነትም ነገር ግን ከተለመደ በቃ መታለው እና ተመጣጣኝ አይደለም የሚወስደው እርምጃ በጣም የከፋ ነው። ብልጽግና ጨካኝ ነው ይታወቃል። እነሱ ላይ ደግሞ በጣም ነው የጨከነው ቲፒኤልኤፍ ሰዎች ላይ በቃ ትንሽ አንድ ስንዝር ሲራመዱ በጣም ከባባድ ምት ነው የሚመታቸው እና ይሄ መልእክት አለው። በቃ ደካማ መስሎ መታየት አልፈለገም። ሲራመዱ ዝም ቢል ደካማ መስሎ ሊታይ ነው። እነሱ በራያ በኩል ምናምን እኮ ገብተዋል እኮ በቃ እሷን እንግዲህ አዩ ወይም ደግሞ በራያ ገብተው የሚፈልጉትን አይነት ምላሽ ሳያገኙ ቀሩ። ስለዚህ በወልቃይት በኩል እንሞክር ብለው ነው ወልቃይት በኩል ሲሞክሩ የሚፈልጉትን ነገር አገኙ ለማለት ማለት ነው። ያለም አቀፉን ድረሱ ለማለት ይህን ምክንያት አገኙ እና ኃይለኛ እርምጃ የሚወስድባቸው በቃ ምንም ያቆመኝ እርምጃ እንቅስቃሴ ካደረጋችሁ የሚከተላችሁ ከዚህ የከፋ ነው የሚል ነው እና ደካማ አይደለውም ነው። ቲፒኤልኤፍ ብልጽግና ተዳክሟል የሚል ግምገማ አለው። አንዱ እሱ ነው። ሁለተኛ አቅሙን ማሳየት። አይታችሁ ከሆነ አሁንም እኔ አላቅም እሱን ግን በብልጽግና በኩል የሚያወሩት ነገር አለ። ዘመናዊ ድሮን ተጠቅመናል ምናምን የሚሉት ነገር አለ። እንደነገርኳችሁም ከሆነ መሬቱ ይነዝር ነበረ ሁመራ ላይ በቃ ያርፍ የነበረ ባድ መሳሪያ ከላይም ከምንም ማለት ነው መሬቱን ያነዝረው ነበር። አቅሙን ማሳየት በቃ ለእናንተ የሚሆን አቅም አላጣም አይነት ነገር እንዳይመስላችሁ። እዛ ተወጠረ ምናምን የምትሉት ነገር ለእናንተ ሲሆን ከሆነ መንገድ በቃ አመጣዋለሁኝ ነው አቅም እና እንዳይለምዳችሁ አርፋችሁ ተቀመጡ የሚል መልእክት ነው። ገብቷቸዋል፣ አይተውታል። መልእክቱ ገብቷቸዋል፣ አቅሙንም አይተውታል። እነሱ እንዳሰቡት አይደለም። ስለዚህ ምን አደረጉ? የኃይል እርምጃ ወስደው አጸፋ ይመልሳሉ ተብሎ ሲጠበቅ ማስታወሻ ጻፉ። ለማን? ለዓለም አቀፉ ማህበረሰብ። ይሳካላቸዋል ወይ ነው? እነሱ እንዳሰቡት የዓለም አቀፉን ማህበረሰብ ጠሩ። በጣም ግራ የገባቸው መሆኑን የምታውቁት አንዱ በዚህ ነው። ብቻ ጦርነት ተጀመረብን ብለናል አሉ። የሆነ ምላሽ የግድ ነው። ወይ በኃይል መመለስ አለባቸው ወይ በሆነ መንገድ መልስ መስጠት ግዴታ ነው። በቃ በጣም ግራ ገብቷቸው እንደተጨነቁ የሚያሳየው ይሄ ነው። አሁን ከዚህ በኋላ ማውራት የሆነ ምላሽ ግዴታ መስጠት አለባቸው። ምን ያርጉ? በኃይል መመለስ እንዳይችሉ አቅም የለም። አቅም ከየት ይመጣል? ፍላጎትም የለም። አቅም ካለመኖሩ ጋር በተያያዘ የሚተማመኑባቸው አካቶች አቅሙም ላይኖራቸውም ይችላል። እነሱ በሚጠብቁትም አይነት መልኩ ላይ ይተባበሯቸው ይችላሉ። ሞስት ፕሮባብሊ አይተባበሯቸውም ያን ያክል። ስለዚህ ምን ያርጉ? የሆነ መልስ ግን ግዴታ ነው መስጠት ነው ማለት ጦርነት ተጀምሯል ብለዋል። ስለዚህ ሰው እየጠበቀ ነው ቲፒኤልኤፍ ምን ሊሰጥ ነው ምላሽ ምናምን እያለ
ሁሉም ይጠብቃል። ሁሉም ነው የሚጠብቀው። ጦርነት ተከፈተብኝ ብለህ ከዛም በንጋታው ዝም ብለህ የምታልፍበት ነገር የለም። ነገር ማለት አለበት ወይ የሆነ ነገር ማለት አለበት። እዚህ ግዴታ ውስጥ ወደቁ እና የኃይል እርምጃ እንዳይሰጡ አቅም ስለሌለ ምን አደረጉ? የዓለም አቀፉን ማህበረሰብ ማስታወሻ ጻፉለት እና ድረስ ብለው ማለት ነው። እና የግራ መጋባታቸው ማሳያ ምን መሰላችሁ? የዓለም አቀፉ ማህበረሰብ እሺ ልድረስ ብሎ ቢመጣ ሊላቸው የሚችለው ነገር ትላንትና አርጉ ያላቸውን ነገር ነው የሚያደርገው እንጂ የተለየ ነገር አሁን አያደርግም። የተለየ ነገር አያደርግም። ትላንትና ምንድን ነበር ያላቸው? የፕሪቶሪያ ስምምነት ይመለስ፣ ጊዜያዊ መንግስቱን ወደ ቦታው መልሱ፣ የፕሪቶሪያ ስምምነትን ያፈረሳችሁት እናንተ ናችሁ እና ያላቸው የዓለም አቀፉ ማህበረሰብ። ስለዚህ አሁንም ድረስ ቢሉት የሚላቸው ይሄንን ነው። ምን አዲስ ነገር ሌላ ነገር ሊላቸው ይችላል? በጣም ግን ግራ ስለገባቸው እና የሆነ ነገር የግድ ማለት ስላለባቸው ለዓለም አቀፉ ማህበረሰብ ይድረስም አይደርስም ችግር የለባቸው። በነገራችን ላይ መጨረሻ ላይ የሆነች አረፍተ ነገር ነው የሚያስገቡት። ርዕሱ እኮ ለዓለም አቀፉ ማህበረሰብ ማስታወሻ የሚል ነው ርዕሱ። ግን ለዓለም አቀፉ ማህበረሰብ ጥሪ ያደረጉት በአንድ አረፍተ ነገር ለዚያው መጨረሻ ላይ ነው። ሌላው ዝም ብሎ አይነት ወሬ ነው። በቃ ትላንት በመግለጫ የተናገሩትን ነገር ነው የጻፉት እና የግድ ሆኖባቸው ነው እንጂ የዓለም አቀፉ ማህበረሰብ አንድ ይመጣል ብለው ማስበው አይደለም። ቢመጣም እኛ እንጠቀማለን ብለው አይደለም። ግን የግድ የሆነ ነገር ግን ማድረግ ያስፈልግ ነበር። ጦርነት ተከፈተብን ብለዋል። ስለዚህ ጦርነቱን መቀልበስ ይጠበቅባቸዋል። እሱን ደግሞ ካላደረጉ የሆነ አይነት ምክንያት ነገር መስጠት ይጠበቃል። ብቻ የሆነ አይነት ምላሽ ማለት አሁን ይሄን ልክ ይሄንን ስታዩ ይሄን መግለጫ ስታዩ በቃ ቲፒኤልኤፍ የኃይል እርምጃ አይሰጥም ማለት ነው። አሁን ምን ሊለወጥ የዓለም አቀፉ ማህበረሰብን በተወሰነ ደረጃ ሊጠብቅ ነው እና በቃ የሰላም ፍላጎቱን እያሳየ ነው ምናምን በቃ ያቱ ምላሽ ሰጠ ማለት ነው። የግድ ምላሽ ያስፈልጋል። ጦርነት ተከፈተብኝ ብሏል ወይ በኃይል ምላሽ ይሰጣል፣ አሊያም በእንደዚህ አይነት መልኩ ምላሽ ይሰጣል። በኃይል እንዳይሰጥ አቅም የለም። ስለዚህ ምን አደረገ? ለዓለም አቀፉ ማህበረሰብ ማስታወሻ ጻፈ። የዓለም አቀፉ ማህበረሰብ ግን ቢመጣ የሚላቸው ነገር ትላንት አርጉ ያላቸውን እና እነሱ አናደርግም ያሉትን ነገር ነው አሁንም መጥቶ አድርጉ የሚላቸው። ጌታቸው ረዳ ለዛ ነው ላምብላችሁ እንደውም ጌታቸው ረዳ ያለውን ነገር እሱ እንደውም የመግለጫ ከመውጣቱ አስቀድሞ ሁላ ነው ያው ስለሚያውቃቸው ይሄንን የተናገረው ማለት ነው። ጌታቸው ምን ይላል መሰላችሁ? ጥሪ አስተላልፏል። በነገራችን ላይ ለሰራዊቱ ይህ የአመፅ ቡድን ይላል ጌታቸው ሁሉንም የዲፕሎማሲ በር ፉከራና የውጭ እርዳታ በመጠበቅ ዘግቶ ካበቃ በኋላ ዓለም ስማኝ የሚል ጩኸት ሲያሰማ ማየት ምን ያህል አመራር ይቅርና ተራ አእምሯዊ አስተሳሰብ እንኳን የሌለው መሆኑን የሚያሳይ ነው። ዘግተህ ስታበቃ ለዚያውም አርግ ያሉህን ነገር አላደርግም ብለህ ስታበቃ አሁን ጦርነት ተጀመረብኝ ባልክ ሰዓት ደግሞ ድረሱ ትልሉህ መተው ትላንትና አርግ ያሉህን ነገር ነው አድርግ የሚሉህ ሌላ ነገር አይደለም። ምክንያቱም ነገር የጦርነት እንዳልሆነ ዓለም ያውቃል። በቃ በሆነ ምክንያት ወታደራዊ መቀራረብ ስለነበረ በሆነ ምክንያት ግጭት ተፈጥሯል። ከዚያ አያልፍም። ስለማያልፍ ነው በብልጽግናም በኩል መግለጫ ያልተሰጠው። ምን አይነት ጌታቸው ረዳ እንዳለው ምን አይነት አእምሯዊ አስተሳሰብ ላይ እንዳሉ በቃ ነው ይሄ ኮመን ሴንስ ይለዋል ጌታቸው። ምክንያቱም በር ዘግተህ ይሄን አርግ ያሉህን ነገር አላደርግም ብለህ አሁን እንደገና መጥተህ የዓለም አቀፉ ማህበረሰብ ድረስልኝ ትላለህ። እንዲደርስላቸው አይደለም እንዳልኳችሁ መግለጫውንም እዩት። በእንግሊዘኛ ነው የጻፉት። የመጨረሻ አንቀጽ ላይ ብቻ ነው ያስገቧት። ሌላ 2-3 አንቀጽ ስለሌላ ጉዳይ ነው የሚያወራው። ስለ ጉዳዩ ለትግራይ ህዝብ ምናምን ስለተደረገ ጥሪ ነው። እንግዲህ ትግራይ ህዝብ በትግረኛ ሊጠሩት ይችላሉ፣ በቂ ነበር። ግን ትግራይ ህዝብ ጣት ያሳወሰዱት የሚያባከኑት ቃላቶች ይበዛሉ። የዓለም አቀፉ ማህበረሰብን ጣልቃ ግባ ለማለት ከተጠቀሙት ይልቅ ግን የግድ ነው። አሁን አየህ ኮመን ሴንስ ምናምን አጥሯቸው ሳይሆን የግድ ነው። ጦርነት ተከፍቶብናል ብለዋል። ምን መልስ ይመልሱ? የግድ ነው። በኃይል መልስ እንዳይሰጡ የለም።
እሱን ተከትሎ የሚመጣውም ነገር ከባድ እንደሆነ ተነግሯቸዋል። ሸረሪና ላይ በተመለሰላቸው ጥቃት ከዚህ በላይ ደግሞ ብትሄዱ የተለየ ነገር ነው የሚመጣው የሚል ነው። ሰው ተረድተውታል፣ በደንብ ገብቷቸዋል፣ ቅም እንደሌላቸው አውቀዋል። ግን ጦርነት ደግሞ ተከፍቶብናል ደግሞ ብለዋል። ምን ይበሉ? ኧረ ቲፒኤልኤፍ የገባበት ቅርቃር የሚያሳዝኑኛል አንዳንዴ። አሁን እሱ ፓፒ ጀቱ እንዳለው ጆከር ጥሎ አሸንፏል ብዬ ይባላልም፣ ግን እየዞረ ያለው ጆከር ለመጣለው በቃ የካርታ ጨዋታ ቆቆዋል። ግን እየዞረ ያለው ጆከር ለመጣለው ብልጽግና ከቲፒኤልኤፍ ጋር በሚያደርጉ የካርታ ጨዋታ እጁ ላይ ጨርሶ የቲፒኤልኤፍ በቃ በጣም የተበታተነ ነው። ብልጽግና ግን እጁ ላይ ጨርሶ ጆከር ለመጣል ነው እየዞረ ያለው።